ኤሲ ሚላኖች አሰልጣኛቸውን ሰርጂዮ ኮንሴሳውን ካሰናበቱ በኋላ የቀድሞውን የዩቬንቱስ አሰልጣኝ ማሲሚሊያኖ አሌግሪን አዲሱ አሰልጣኛቸው አድርገው በይፋ ሾመዋል። መጥፎ ዓመትን ያሳለፉት ሮዝናሪዎቹ በሴሪያው 8ኛ ደረጃን ይዘው ማጠናቀቃቸውም ይታወቃል። ይህ ደግሞ የአውሮፓ የውድድር መድረክ ላይ ተሳታፊ እንዳይሆኑም አስገድዷቸዋል። አሁን እንግዲህ የቀድሞ አሰልጣኛቸውን አሌግሪን ዳግም መልሰዋቸው ተገኝተዋል። አሌግሪ ከዚህ ቀደም በኤሲ ሚላን ቤት ሲሰሩም የሚታወሱ አሰልጣኝ ናቸው። ከ2010 እስከ 2014 ድረስ ሚላንን ለ4 ዓመታት ያህል የመሩ አሰልጣኝ አድርጓቸዋል። ያን ሚላኖች አንድ የስኩዴቶ ዋንጫን እንዲያሳኩም ያስቻሉ አሰልጣኝ ናቸው። ይህም በመጀመሪያ ዓመታቸውም ላይ ሆኖ ነበር አሳክተውት የነበረው። ታዲያ ቡድኑ በውስጡ ያኔ እና ሮናልዲኞ፣ ኢብራሂሞቪች፣ ጋቱሶ፣ ፒርሎ፣ ባውቲንግ፣ ካሳኖ፣ ቲያጎ ሲልቫ፣ ሮቢኒዮ፣ ፊሊፖ ኢንዛጊ፣ ክላረንስ ሲዶርፍና ፓቶ የመሳሰሉ ኮከቦችና አቅፎ የነበረ ቡድንም ነው የነበረው አሌግሪ። በተጨማሪም አንድ ሱፐር ኮፓም ግን ያን ያሳክተው ነው የነበረው። አሁን ዳግም ወደ ሳንሲሮ በይፋ ተመልሷል። ከመርሲሳይዱ ክለብ ሊቨርፑል ጋር የተለያየው ትሬንት አሌክሳንደር አርኖልድ የስፔኑ ክለብ ሪያል ማድሪድም በነጻ ዝውውር ተቀላቅሏል። ይህ ማለት ትሬንት በቅርቡ ለሚጀምረው የክለቦች ዓለም ዋንጫ ላይ የሎስ ብላንኮሶቹ ማሊያ አጥልቆ ሎስ ብላንኮሶቹን ይወክላቸዋል ማለት ነው። የክለቡ ዓለም ዋንጫውን ስናነሳ ግን ማድሪዶች አርኖልድን በክለቡ ዓለም ዋንጫ ላይ ለማግኘት ለሊቨርፑል 10 ሚሊዮን ዩሮ እንደሚከፍሉ ሙቁ ጋዜጠኛ ፋብሪዚዮ ሮማኖ ዘግቧል። እንደሚታወቀው የትሬንት አሌክሳንደር አርኖልድ ውል በአንፊልድ ከመጠናቀቁ በፊት የክለብ ዓለም ዋንጫ የሚጀምር በመሆኑ ነው ማድሪዶች ተጫዋቹን በክለብ ዓለም ዋንጫ ላይ ቀድመው ለማግኘት ወጪ እንዲያወጡ የሚያስገድዳቸው። ለዚህ ጁንና ጁላይ ወርም ማድሪዶች የተጫዋቹን ደሞዝ ሊቨርፑል ሳይሆን የሚከፍሉት ሜሬንጌዎቹ መሆናቸውም ተገልጿል። በዚህ ዙሪያም ከስምምነት መድረሳቸው ነው የተገለጸው። አርኖልድ በሳንቲያጎ በርናቢዮ እስከ 2031 ድረስ የሚያቆየውን ውልም የሚፈረም ተጫዋች ነው። አርኖልድ ከዚህ በኋላ እንግዲህ የሪያል ማድሪድ ተጫዋች ሆኗል ማለት ነው። ከ2004 ጀምሮ በሊቨርፑል ቤት ቆይታ የነበረው አርኖልድ በመርሲሳይዱ ክለብ ግን 2 የፕሪሚየር ሊግ ዋንጫ፣ 1 የኤፍኤ ካፕ፣ 1 ካራቦ ካፕ፣ 1 ኮሚኒቲ ሺልድ፣ 1 ዩኤፋ ቻምፒዮንስ ሊግ፣ 1 ዩኤፋ ሱፐር ካፕ እና 1 ደግሞ የክለብ ዓለም ዋንጫ የተጎናጸፋቸው ክብር ሲሆኑ በተጨማሪም በ351 ጨዋታዎች 115 ግቦች ላይም ተሳትፎ ማድረግ የቻለ ጨዋችም ያድርጓል። ሊቨርፑሎች የባየር ሊቨርኩሰን ጨዋች የሆነው ፍሎሪያን ቪርትስን ለማስፈረም እየተንቀሳቀሱ እንደሚገኙ ይታወቃል። ቀያዮች አሁን አዲስ ጥያቄ ለጀርመኑ ክለብ ማቅረባቸውም ለማወቅ ተችሏል። ሊቨርፑል አሁን ላይ ያቀረቡት የተሻለ ጥያቄም እስከ 130 ሚሊዮን ዩሮ ያህል የሚደርስ የተሻሻለ ጥያቄ እንደሆነ እውቁ ጋዜጠኛ ዴቪድ ኦርንስተን በዘገባው ላይ አስፍሯል። ይህ የሊቨርፑሎች የተሻሻለ ጥያቄ ታዲያ አከፋፈሉ ፊክስድ የሆነ ዋጋ ፕላስ በአድ ኦንስ መልክ ደግሞ ተጨማሪ ክፍያ እንደሚከፍሉ ተገልጿል። ቻምፒዮኖቹ ጀርመን አማካኝ ወደ አንፊልድ ማስኮብለላቸው አይቀሬ የሆነ የመጣም ይመስላል። የ22 ዓመት ተጫዋች ልቡ ወደ አንፊልድ ለማምራትም ሸፍቶ ነው የተገኘው። ፍሎሪያን ቪርትስ ከዚህ ቀደም ስሙ ከባየር ሙኒክ እንዲሁም ከማንቸስተር ሲቲ ጋር ሲያያዝ መቆየቱም ይታወቃል። ሲዝኖቹ እንኳን ዋጋው ውድ ነው ብለው ራሳቸውን ከዝውውሩ ማግለላቸው የሚታወቅ ጉዳይ ነው። ተጫዋቹ ምርጫው ግን ወደ ሊቨርፑል ማቅናትም ሆኖ ነው የተገኘው። ቪርትስ የዘንድሮ የጀርመን ቡንደስሊጋ የዓመቱ ምርጥ ተጫዋች ሽልማትንም ያሸነፈ ተጫዋች መሆኑ ይታወቃል። የአርነ ስሎት ቡድናቸውን ግን በማጠናከር ላይ ተጠምደው ይገኛሉ። በነገራችን ላይ አሁን ከጥቂት ደቂቃዎች በፊትም ሰበር መረጃ የወጣ ሲሆን ሊቨርፑሎች የባየር ሊቨርኩሰን ተጫዋች የሆነው ጀረሚ ፍሪምፖንግን በይፋ ማስፈረም ችሏል። ቀያዮቹ ፍሪምፖንግን ሲያስፈርሙ በአንፊልድ ለ5 ዓመታት ያህል የሚያቆየውንም ውል በይፋ ተፈራርመዋል። ስለዚህ ተጫዋች ከዚህ ቀደም በስፋት ስናነሳ ይታወቃል። የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴዝ ወደ ሳውዲ አረቢያ የሚያደርገውን ዝውውር አሁን ላይ ከሮ ተገኝቷል። ፖርቹጋል ተጫዋች አልሂላልን ለመቀላቀል በቁም ነገር እያሰበ እንደሚገኝ ሳሙኤል ካርስት ይዞት የወጣው መረጃ ያመላክታል። ብሩኖ ወደ ሳውዲ ካቀና በሊጉ ከክርስቲያኖ ሮናልዶና ካሪም ቤንዜማ በመቀጠል ሶስተኛ
ውዱ ተከፋይ እንደሚሆንም ነው እየጠቆመ የሚገኘው። በ3 ዓመት ውስጥም 200 ሚሊዮን ፓውንድ አካባቢ የሚያስገኝለት ውለው በዩናይትድ ቤት ከሚያገኘው ሳምንታዊ 300,000 ፓውንድም ክፍያ ከእጥፍ በላይም ነው ማለት ነው። ዝውውሩ የሚሆን ከሆነ ማንቸስተር ዩናይትዶች ደግሞ 100 ሚሊዮን ፓውንድ ወደ ካዝናቸው የሚያስገቡም ነው የሚሆነው። የቀይ ሰይጣኖቹ የልብ ምት የሆነው ብሩኖ ፈርናንዴዝ እንግዲህ አሁን በዝውውሩ ላይ በቁም ነገር እያስበበት ይገኛል። ነገሩ ወደ ማብቂያው ግን የተቃረበም ነው የሚመስለው። የቡርኖ ወኪል የሆነው ሚጌል ፒኖም ከአልሂላል ተወካዮች ጋርም ንግግር ማድረጉ ተገልጿል። ቡርኖ በ2020 የጥር የዝውውር መስኮት ከስፖርቲንግ ሊዝበን ወደ ኦልድ ትራፎርድ የደረሰ ተጫዋች መሆኑ ይታወቃል። በዩናይትድ ቤት በ290 ጨዋታዎችም 98 ግቦች መረብ ላይ ማሳረፍ የቻለ ሲሆን 97 ደግሞ ለግሜን ኳሶችን ደግሞ አመቻችቶ ማቀበል ችሏል። ዘንድሮ እንኳን 19 ግቦችንና 19 አሲስቶችን እንዲሁ በማስመዝገብ በግብም በአሲስትም በክለቡ ካሉት ተጫዋቾች ከሁሉም በላይ ያድጓል። ከማንቸስተር ዩናይትድ ቤት ሳንወጣ ማንቸስተር ዩናይትዶች ፕሪሲዝናቸውን በሽንፈት ከጀመሩት በኋላ ዛሬ ሁለተኛ ጨዋታቸውን አድርገው ከመመራት ተነስተው ድል ሊቀናቸው ችሏል። ዩናይትዶች ሆንግ ኮንግን 3-1 በሆነ ውጤትም ነው ዛሬ ሊያሸንፉ የቻሉት። በዛሬው ድላቸው ደግሞ የ17 ዓመት ታዳጊዎች ቺሎቢ 2 ግቦችን ማስቆጠርም ችሏል። ሁለቱም ግቦች ደግሞ አሪፍ ግቦችም ነው የነበሩት። አንዱን ገጭቶ ሲያስቆጥር፣ አንዱን ደግሞ በእግሩ ነው መጥቶ በአሪፍ አጨራረስ ሊያስቆጥር የቻለው። ቺሎ በዩናይትድ ቤት የግብ አካውንቱንም በፕሪሲዝን ጨዋታ ላይ መክፈትም ችሏል። አንዷን ቀሪ ግብ ደግሞ ተከላካዩ አይደን ሄቨን ነው ገጭቶ ሊያስቆጥር የቻለው። በነገራችን ላይ ዛሬ ያስቆጠሩት ሁለቱ የዩናይትድ ተጫዋቾች ማለትም ቺዶ ኦቢና አይደን ሄቨን ሁለቱም የአርሰናል የአካዳሚ ምሩቅ ተጫዋቾች እንደሆኑ ይታወቃሉ። ከኬቨን ደብሩይነ ጋር የተለያዩት ማንቸስተር ሲቲዎች በ10 ቁጥር ቦታ ላይ ተጫዋች ማስፈረም እንደሚፈልጉ ይታወቃል። በዚህ ቦታ ላይ ከፍሎሪያን ቪርትዝ ዝውውር ራሳቸውን ካገሉ በኋላ ሞርጋን ጊብስ ዋይትን ወይስ ራያን ሸርኪን አማራጭ አድርገው መያዛቸው ይታወቃል። ሲዝኖቹ አሁን ላይ ምርጫቸው ፈረንሳዮች ራያን ሸርኪ ሆኖ ግን የተገኘ ይመስላል። ሲዝኖቹ ሸርኪን ወደ ኢቲሃድ ለማስኮብለል ፉክክሩን እየመሩ እንደሚገኙ እንዲሁም ተጫዋቹ ዝውውሩን እንደተቀበለና የግል ጥቅማ ጥቅሞች ቀድሞኑ እንደተገባደዱ ፉት መርካቶ ይዞት የወጡ መረጃ ያመላክታል። ፔፕ ጓርዲዮላ የ21 ዓመት ተጫዋች ስለ ፕሮጀክታቸው እንዳወሩት የተገለጸ ሲሆን ስምምነቱ እስከ 40 ሚሊዮን ዩሮ ክፍያ ድረስ ሊደርስ እንደሚችልም እየተገለጸ ይገኛል። ያው ስለዚህ ተጫዋች ከዚህ ቀደም በስፋትም መመለከታችን የሚታወቅ ጉዳይ ነው። ሲቲዎች ፉክክሩን መምራታቸው ግን የማንቸስተር ዩናይትድ ደጋፊዎችን የሚያስከፋቸው አይነት ዜናም ሊሆን ይችላል። በቅርጫት ኳስ ወይም በባስኬትቦል ዜና የኤንቢኤ ኮንፈረንስ ፋይናል ጨዋታዎች መደረጋቸውን ሲቀጥሉ ዛሬ በተደረገው አንድ ጨዋታ ኒውዮርክ ኒክስ ከኢንዲያና ፔሰርስ ዛሬ 5ኛ ጨዋታቸውን አከናውነው ይህ ጨዋታ ዛሬም ሳያበቃ ቀርቷል። ኒውዮርክ ኒክሶች ዛሬ በኮርታቸው ኢንዲያና ፔሰርስን 111 ለ94 በሆነ ውጤት ረቷል። ኒክሶች የዛሬ ድላቸው ነፍስ የዘሩበትንም ውጤት እንዲያስመዘግቡ ረድቷቸዋል። ቢሆንም ግን ፔሰርሶች አሁንም ቢሆን ባሉት 2 ቀሪ ጨዋታዎች አንድ ድል ብቻ የሚቀናቸው ከሆነ ለፍጻሜ መድረሳቸውን የሚያረጋግጡ ቡድን ነው የሚሆኑት። በአንጻሩ ኒክሶች ግን ከዚህ በኋላ ያሉትን 2 ቀሪ ጨዋታዎች ሁለቱንም በድል የሚወጡ ከሆነ ነው ለኤንቢኤ ፋይናል የሚደርሱ የሚሆኑት። ስለዚህ የተሻለ ድል ለማለፍ ያላቸው ኢንዲያና ፔሰርሶች ናቸው ማለት ነው። ውጤቱ አሁን ላይ ግን በፔሰርሶች 3-2 መሪነትም ላይ ነው የሚገኘው። በዛሬው ጨዋታ ግን የኒክስ ተጫዋች የሆነው ጄለን ብሩንሰን ያሸበረቀ ተጫዋች ሲሆን 32 ነጥቦች በማስቆጠር የጨዋታው ከፍተኛ ነጥብ አስቆጥሯል። በተጨማሪም 5 ሪባውንዶችን፣ 6 አሲስቶችን እንዲሁም 4 ጊዜ ደግሞ 3 ነጥቦችን ያስገኘ ተጫዋች ነው የነበረው። ለትልቁ ድላቸው ኒክሶች ወሳኝ ተጫዋች ሆኖ ነው የተገኘው። ሁለቱ ቡድኖች በቀጣይ 6ኛ ጨዋታቸውን ወደ እሁድ ሊነጋ ሌሊት 9 ሰዓት ላይ የሚያደርጉም ይሆናል። የመጨረሻ የላድርግና አድማጮች እንደሚታወቀው ነገ ምሽት በጉጉት የሚጠበቀው የአውሮፓ ቻምፒዮንስ ሊግ ፍጻሜ ጨዋታ የሚካሄድ ይሆናል። 70,000 ተመልካቾችን በሚይዘው የባየር ሙኒክ ስታዲየም በአሊያንዝ አሬና በሚደረገው ጨዋታ ኢንተር ሚላን ከፓሪስ ሰን ጀርመን ነገ ምሽት 4 ሰዓት ላይ የሚፋጠጡ ይሆናል። ይህንን ጨዋታ በፊፋ ዝርዝር ውስጥ ከ2018 ጀምሮ የነበሩት ሮማንያዊ ዳኛ ስቲቫን ኮቫች የሚመሩትም ይሆናል። የ40 ዓመቱ ዳኛ 3 የአውሮፓ ውድድር መድረክ የፍጻሜ ጨዋታዎችንም የሚመሩበትም ጨዋታቸው ነው የሚሆነው። አምና በዱብሊን የዩሮፓ ሊግ ፍጻሜ መርቷል። በ2022 ደግሞ የኮንፈረንስ ሊግ ፍጻሜ መርቷል። አሁን ደግሞ የቻምፒዮንስ ሊግ ፍጻሜ ይመራሉ ማለት ነው። ዘንድሮ 7 የቻምፒዮንስ ሊግ ጨዋታዎችንም የመሩ ዳኛ አድርጋቸዋል። ሊቨርፑል ከፔዥ ያደረጉትንም ጨዋታ ግን ጭምር የመሩ ዳኛ ናቸው። አሁን በድጋሚ ፔዥን
የሚመሩም ይሆናል ማለት ነው። በነገው ጨዋታ ኡስማን ዴምቤሌ አሸንፎ የባሎንዶር አሸናፊ የመሆን እድሉን ያሰፋል ወይ የሚለው ይጠበቃል። በሌላ በኩል የኢንተር ሚላን ዲፌንስ የፓሪስ ሰን ጀርማን ፔስ መቆጣጠር ይችላሉ ወይ የሚለውም እንግዲህ ሌላኛው የሚጠበቅ ጉዳይ ነው። ድል የሚያደርገውንና ታሪክ የሚሰራውን ቡድን በአንድ ምሽትም የሚወሰን ይሆናል። አይኖቹ ላው ላይ ወደ አሊያንስ አሬና ላይም ናቸው።